ማንኛውም ባል ሊያዳምጠው የሚገባ ስለ ሚስትህ ወይም ስለ ባለቤትህ አሉታዊ መረጃ ለወላጆችህና ለእህትና ወንድሞችህ የምትሰጥ ከሆነ እንደ ባል ትከሽፋለህ። ወላጆችህና እህት ወንድሞችህ በሚስትህ ወይም በባለቤትህ ላይ በማንኛውም ትንሽ ነገር ሲያንገላቷትና ሲበድሏት እያየህ ዝም የምትል ከሆነ እንደ ባል ትከሽፋለህ። ለሚስትህ ለባለቤትህ ዋነኛ የጸጥታ አስከባሪ ወይም ጠባቂ አንተ መሆንን ካላወቅ እንደ ባል ትከሽፋለህ። በመካከላችሁ አለመግባባት በተፈጠረ ቁጥር የሚያገናኘን ልጆቹ ብቻ ናቸው እያልክ ለሚስትህ ወይም ለባለቤትህ በቀላሉ የምትናገር ከሆነ እንደ ባል ከሽፈሃል። ለልጆችህ ፍቅርን የምታሳይበት ብቸኛው መንገድ እናታቸው መውደድ መሆኑን ካልተረዳህ እንደ ባል ትከሽፋለህ። በሚስትህ ወይም በባለቤትህ ላይ ውሸት የምታምንና ከእርሷ ይልቅ የውጭ ሰዎችን የምታምን ከሆነ እንደ ባል ሙሉ በሙሉ ከሽፈሃል። ወንድሜ ሆይ አንተን ሊውጥህ ሊያጠፋህ ከሚችል አደጋ ጋር እየተጫወትክ ነው። ክቡር ሆይ ያችን ሴት የምታንገላታትና የምታስጨንቃት ወይም ተስፋ የምታስቆርጣት ከሆነ ሰይጣን እንኳን ባንተ ላይ ስለሚሆነው ነገር ማስታወሻ ይይዛል። በሕይወት ውስጥ ያለችንን የመልካም ሚስት እርጋታና ጸጥታ ችላ አትበል። ምክንያቱም መልካም ሴትን ካስጨነቅ ካበሳጨህ ሕይወትህ በመከራ ሊያልቅ ይችላል። እውነታው ይህ ነው። አንዲት ሴት ልትጎዳህ ስትፈልግ እያንዳንዱን የሰውነትህን መገጣጠሚያ መምታቱን ታረጋግጣለች። ከኔ ጋር አትከራከር። ያ ጾታ መታገስ ይችላል። ነገር ግን ሲቀሰቀስ ሲነሳሳ ሰይጣን እንኳን ላንተ የሚያዝንበት አንድ አደገኛ ባህሪ አላቸው። ጋብቻ ለሁሉም ወንድ አይደለም። አንዲትን ሴት መውደድ፣ ማክበር፣ መጠበቅ፣ ዋጋ መስጠት፣ ማሟላትና መደገፍ እና ታማኝ መሆን ካልቻልክ እባክህ ነጠላ ሁን። ጋብቻ በደንብ ለሰለጠኑ ለበቁ ወንዶች ነው። በለጠ ሸቴ ዘሀገረ ኢትዮጵያ